አንቺን መጉዳት በፍጹም ላስበው የማልችለው ነገር ነው። በፍጹም ቤተሰቦቼን ማሳዘን በፍጹም ላስበው የማልችለው ነገር ነው። ግን ከባድ ችግር ውስጥ ስለሆንኩ ነው። በቃ ይህን ብቻ ተረጂ። በህይወቴ ላጣው ከማልፈልጋቸው ሰዎች መካከል አንዷና ዋነኛዋ አንቺ ነሽ። ጆሲ እንደዚህ አይነት ሰው ነው ከምትሉኝ በእናንተ እንደዛ ከመባል ዩቲዩብ በቃ ባቆም እመርጣለሁ። በህይወቴ እንደዚህ አይነት ከባድ ሁኔታ ውስጥ ገብቼ በእኔ ምክንያት ሰው አዝኖብኝ አያውቅም። እዚህ ጋር የሚያሳዩኝ ፍቅር ምናምን ማጣቴ ነው አሁን ላይ የሚያስጨንቀኝ የሚያሳስበኝ ነገር። እየተደረገ ያለው ሁሉም ነገር አንቺን ለማናደድ፣ አንቺን ለማስለቀስ፣ አንቺን ለማሳዘን ሆን ብዬ ያደረኩት ነገር አይደለም። በቃ ይህን ብቻ ተረጅልኝ። ቤተሰቦች እንዲረዱኝ የምፈልገው ይህንን ነው። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ እመኝኝ ፍቅሬ ምላለው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛልኝ። እየተፈጠረ ባለው ነገር ብዙዎቻችሁ እያዘናችሁብኝ እንደሆነ፣ እየከፋችሁ እየደበራችሁ እንደሆነ አውቃለሁ። ግን ደግሞ እናንተ እንዲደብራችሁ እናንተ እንዲከፋችሁ ብዬ ሆን ብዬ ያደረኩት ነገር አይደለም። እና ደግሞ እኔ የሌለኝን ማንነት እያሳዩዋችሁ እንደሆነ አውቃለሁኝ። በዙሪያ ያሉ ሰዎች እንዲከፋችሁ ብዬ ያደረኩት ነገር የለም። ይሄንን ነገር የምትረዱኝ በእኔ ቦታ ሆናችሁ ስታዩት ነው። እኔ አሁን ያለሁበት ሁኔታ በጣም ከባድ ችግር ውስጥ ነኝ። እንዴት እንደማስረዳችሁ አላውቅም። ከቆምንበት ቦታ ቆሜ አንቺን አስባለው። ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው። ጨዋታና ሳቅሽን አስታውሺ እህላለው። ተክዛለው አስባለው። እንግዲያው አንቺም ከተለየሽኝ ከራቅሽኝ አስታውሽኝ። በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ። እንዳረሳውሽና አደራ አንቺም አትርሽኝ። አስታውሽኝ። አንዳንዴ እንደዚህ አይነት ስሜት ውስጥ ገብታችሁ አታውቁም? ምናልባት ያው እንዲህ ስነግራችሁ ከተረዳችሁኝ የሆነ መናገር ፈልጋችሁ መናገር የማትችሉበት የሆነ ነገር ብታደርጉ የሆነን ሰው ህይወት የምታበላሹበት ወይም የምትጎዱበት ሁኔታ ውስጥ ገብታችሁ አታውቁም? ግን እንደዚህ አይነት ውሳኔ ከመወሰን ይልቅ ራሳችሁን እየጎዳችሁ በጸጸት ነገሩ እስኪያልፍ ሁሉን ነገር ችላችሁ የምትቀመጡበት፣ ያ ሰው እንደዚህ ይሆንብኛል ብላችሁ ተጨንቃችሁ ራሳችሁን የምትጎዱበት እንደዚህ አይነት ታይም ላይ ገብታችሁ አታውቁም? ያ ስሜት አሁን እኔ ያለሁበት ስሜት ነው። የምሬን ነው የምላችሁ። ሁላችሁም እንድትጸልዩልኝ እፈልጋለሁ። የምሬን ነው የምላችሁ። ለእኔ ያላችሁ አመለካከት አሁን ላይ መጥፎ እንደሆነ ጥሩ እንዳልሆነ አውቃለሁኝ። ምክንያቱም ይሄንን ነገር ደግሞ እናንተን መውቀስ አልፈልግም። ምክንያቱም እኔ ራሴ እያደረግኩት ባለሁት ነገር ነው እንደዚህ አይነት ስሜት እንዲሰማችሁ ያደረግኩት። እንደዚህ አይነት ስሜት እንዲሰማችሁ ያደረግኩት እኔ አውቄ ሳይሆን ነገሮች አስገድደውኝ ከባድ ሁኔታ ላይ ከባድ ችግር ውስጥ ስለሆንኩኝ ነው። ይሄ ማንነት እኮ የኔ አይደለም። የምሬን ነው የምላችሁ። በጣም ነው የደበረኝ፣ በጣም ነው የከፋኝ። የሌለኝን ማንነት እያሳየው ነው ያለሁት።
ጆሲ ማለት እንደዚህ አይነት ሰው አይደለም። እናንተም ልትረዱኝ አልቻላችሁም። ሰላምም ልትረዳኝ አልቻለችም። ውስጤ ላይ ግን ከባድ ህመም ስላለ ነው። እንደዚህ መሆን ፈልጊው አይደለም። ይሄ ማንነት የኔ አይደለም። የምሬን ነው የምላችሁ። ይሄ ማንነት የኔ አይደለም። ጆሲ እንደዚህ አይነት ሰው ነው ከምትሉኝ በእናንተ እንደዛ ከመባል ዩቲዩብ በቃ ባቆም እመርጣለሁ። ብዙ አላማ አለኝ። የምኖርላት እናት አለችኝ። ብዙ ተስፋ ቅጄ ነው የተነሳሁት። ያ ሁሉ ነገር ባንዴ እንዲከሽፍ አልፈልግም። ሁሉም ሰው አሁን የተከፋብኝ፣ አሁን የደበረው፣ አሁን ያዘነብኝ ሁሉ እውነታውን ሲያውቅ እንደሚረዳኝ እርግጠኛ ነኝ እና ለእናንተ እንዳስረዳዋችሁ ለሰላምም እንደዚሁ ቁጭ አድርጌ ሁሉን ነገር ማስረዳት አለብኝ። ምንም ነገር ስላልነገርኳት ነው የከፋት። ስለዚህ ልደውልላትና ሄሎ ወይ እንዴት ነሽ? አሉ እግዚአብሔር ይመስገን። ደህና ነሽ? ድምፅሽ ምንድን ነው? ሐሙስ ነው? እሺ ፈልጌሽ ነበር ላወራሽ። መምጣት ትችያለሽ? አትቆይም ነበር? ብትመጪ ደስ ይለኝ ነበር። እሺ በቃ የት ነሽ? እና በቃ ወይ ሐኪም ቤት እንሂዳ ልምጣና። ለማንኛውም መጣሁኝ። እሺ ቤት ኮንሽ በቃ። አዎ አይ ማውራት አለብን። መጣሁኝ በቃ። እሺ ቻው። ለማንኛውም እንሂድና ያለውን ነገር በግልጽ አወራታለሁ። እናንኳኳና ትላለን እንሰማለን ማለት ነው። እኔ ነኝ ሰላም። እሺ ካሜራማን ልግባና አለባበሷን አይቼ ጥሩ ካልሆነ ጠብቀኝ፣ ጥሩ ከሆነ እገባላለሁ። እሺ መጣ ና ግባ። ደህና ነሽ? አለሁልሽ። እንዴት ነሽ? ይቅርታ ግን ካሜራ ይዤ ነው የመጡት። ጆሲ ማለት እንደዚህ ሆኜ ሲያዩኝ እየተጨነቁ ነው እና ካሜራ በጣም ደስ ይለኛል። ማለት እንደዚህ ሆኜ እንዲያዩኝ አልፈልግም። ለዛ ልክ ነሽ። ግን ደግሞ ለእነሱ ብዙ የነገርኳቸው ነገር አለ። ስለዚህ ለአንቺም እነግርሻለሁ ብዬ ከእነሱ ፊት ያወራሁት ነገር አለና ሁሉንም ነገር ልነግርሽ ስለሆነ የመጣሁት ለዛው እና ከቻልሽ እሺ ብትይኝ ደስ ይለኛል። ከሚደብርሽ ከሆነ ግን ያንቺን እንትን አጥፈዋለሁ። እንዲደብርሽ አልፈልግም። ደህና ነሽ? ግን ቀና በይ እስኪ። ምንድን ነው እንትን እያመመሽ ከሆነ እንሂድ ሐኪም ቤት። ደህና አይደለሽም እኮ የምር ሙቀሻል። እሺ በተረፈ ግን ደህና ነሽ? ሰሞኑ እየተፈጠረ ያለው ነገር እንዳስጨነቀሽ እንዳሳመመሽ አውቃለሁ እና ደግሞ ክላስሽንም በደንብ እንትን እያልሽ አይደለም። ለምንድን ነው
ራሴን ስላመመኝ ነው እየሄድኩ ያለው ነው ሰሞኑን። ደስተኛ ትመስላለች ደግሞ ሁሌም ያንተን ደስታ ነው ፈልገው ማለት እንድትጨነቅ ነው አልፈልግም። ታውቃለህ ደስተኛ ከሆንክ ምናምን ስለኔ አታስብ። እኔ ደህና ሆናለሁኝ። እንዴት ስታስቢው አንቺ እንደዚህ እየሆንሽ አንቺ እንደዚህ እየከፋሽ እንዴት ደስተኛ ሆናለሁ? በፍጹም ደስተኛ ልሆን አልችልም። እውነታውን ስነግርሽ የምሬን ነው። ምንም ያልፋል ጆሲ፣ ችግር የለውም። ግን አንቺ እንደዚህ እየሆንሽ ማየት ግን ለእኔ በጣም ከባድ ነው። ችግር የለውም። እግዚአብሔር አለ ለሁሉም፣ ለአንተም ለእኔም ለሁላችሁ። ስለዚህ ያልፋል፣ ችግር የለውም። ሰላም፣ የምር አንቺ እንደዚህ ሆነሽ በማየቴ በጣም ከፍቶኛል፣ በጣም ደብሮኛል። በፍጹም እንደዚህ ሆና ላያት የማልፈልጋት ሴት ብትኖር አንቺ ነሽ። ችግር የለውም እኮ እኔ ያሳለፍናቸውን ነገሮች ምናምን አይምሮ ላይ እየመጡ ምናምን ስለሆነ ነው እንጂ ማለት እንኳን ያን ሁሉ ወሬ ቅርና አንድ ቀን ሁለት ቀን ያየኸው ሰው ምናምን አብረው ቆይቶ ልክ ሲሄድ ይከፋሃል፣ ይደብርሃል ምናምን። ለዛ ነው እንጂ ችግር የለውም፣ ያልፋል ሁሉም ነገር። ቻዋና ያንተ ደስታ እኔ እኮ አለሁኝ። አሁንም ቢሆን ከጎንሽ እኮ ነኝ። አሁንም ቢሆን ከጎንሽ። ሰላም፣ እንደዚህ አትበይኝ። የምር ያራቅሽኝ ይመስለኛል። እንደዚህ አትበይኝ እባክሽን። በቃ ኖርማል ነው ማለት ቤተሰብ እንዲጨነቃ ነው አድርግና ኖርማል ነው። እንዲጨነቁ አይደለም፣ ትክክለኛ ስሜቴን ነው እየነገርኩሽ ያለሁት እኮ። ማለት ማንም እንዲጨነቅ አልፈልግም። በእኔ ምክንያት ብዙዎች እየተጨነቁብኝ ነው እና አይ ነው እዚህ እንደዚህ እንድትሆኝ ያደረግኩሽ እኔ ልሆን ይችላሉ። ቅድም ለቤተሰቦች እየነገርኳቸው ነበረ። በቃ ትጨነቅ ማለት ይሄ እኮ ጆሲ ትልቅ ነገር ሆኖ ማልጨነቅበት አንድ ምክንያት የለም። አንቺ እንደዚህ ሆነሽ ማየት አልፈልግም። በቃ ትልቅ ነገር እኮ ሆኖ አይደለም እኮ ማለት ይሄ ትልቅ ነገር ሆኖ ምናምን አይደለም፣ ግን ባህሪ ስለሆነ ነው። ሰው ከለመድኩኝ በቃ ለመድኩኝ ነው። ለዛ ነው የከበደኝ እንጂ የምሬን ነው የምልሽ። አንቺ እንደዚህ ሆነሽ በማየቴ አንቺ እንደዚህ 2 ቀን ምናምን ማጣቴ በጣም ከአንቺ በላይ እኔን አሞኛል፣ እኔን አስጨንቆኛል። ግን ሁሉንም ነገር ቻል አድርጌው ነው። ነገሮች ማለፋቸው አይቀርም። ቅድም ለቤተሰቦች እያልኳቸው ነበር። አንቺን መጉዳት በፍጹም በቃ በፍጹም ላስበው ማልችለው ነገር ነው። በፍጹም ቤተሰቦቼን ማሳዘን በፍጹም ላስበው ማልችለው ነገር ነው። ግን ከባድ ችግር ውስጥ ስለሆንኩ ነው። በቃ ይህን ብቻ ተረጂ። አውቃለሁኝ እኮ ጆሲ፣ እንደዚህ አይነት ማንነት የለህም። የሌለህን ማንነት ስታሳይኝ ግራ ገብቶኛል በጣም። በዚህ ትንሽ ጊዜ ያወቅኩት ጆሲ አይደለህም። በዚህ 3 ቀን 4 ቀን እያየ ያለሁት ታውቃለህ፣ ያሳልፍናቸውን ነገሮች ብዙ ነገር አይደል። ግን እሺ እኔ ካልነገርከኝ ችግርህን ሰላም እንደዚህ ነው እንደዚህ ነው ካላልከኝ እንዴት ማወቅ እችላለሁኝ? እንዴት ማወቅ አልችልም። እንዴትም ሰላም እኮ እሺ ችግርህ ምንድን ነው ንገረኝ። አሁን ያለሁበትን ችግር ተናግሬ የባሰ እንድትጎጅ እንድታዝኝ እንዲከፋሽ ማድረግ አልፈልግም። ችግር የለውም፣ ጠንካራ ለመሆን እሞክራለሁ። ከአንተ አይበልጥም ማለት ነገሮችን ወደኋላ ትቼ እኔ ነገር ይደርሳል። ሰላም እሺ በይኝ በቃ እሺ በይኝ። ችግር ከኔ መናገር ካልቻልክ ካላስረዳኸኝ እንዴት ነው ተረድቼ ጠንካራ መሆን የምችለው? ከዚህ ጋር ተነስቼ የራሴን ነገር መስራት ምናምን የምችለው እንዴት ነው? እሺ ይህን ብቻ እሺ በይኝ። እኔ አንቺ እንዲከፋሽ አልፈልግም። አንቺ እንድታዝኝ አልፈልግም። በቃ አንቺ ምንም ነገር እንድትሆኝ አልፈልግም። ይህን ብቻ ተረጅልኝ። እየሆነ ያለው ሁሉ ነገር እየተደረገ ያለው ሁሉም ነገር አንቺን ለማናደድ፣ አንቺን ለማስለቀስ፣ አንቺን
ለማሳዘን ሆን ብዬ ያደረኩት ነገር አይደለም። በቃ ይሄን ብቻ ተረጅልኝ። ቤተሰቦቼም እንዲረዱኝ የምፈልገው ይሄን ነው። ይሄ እኔ ማንነት አይደለም። በቃ ጆሲ ማለት ይሄ አይደለም። ከባድ ችግር ገጠመኝ። ከችግሩ ለማለፍ ስል ግዴታ ራሴን መጉዳት ነበረብኝ። ግን እኔ ራሴን የጎዳው ሲመስለኝ ሳላስበው አንቺን የሚያሳዝን ነገር ውስጥ ከተትኩሽ። በቃ ይሄን ብቻ ይቅርታ አድርጉልኝ። ጆሲ እንደዚህ አይነት ሰው አይደለም። እኔ ለአንቺ ደስታ የምሯሯጥ ሰው ነኝ። አንቺን ማስደሰት ነው የሚያስደስተኝ። የተደረገልኝን ነገር እምክድ ሰው አይደለሁም። ቃሌን የምበላ ሰው አይደለሁም። በቃ እኔ ጆሲ እንደዚህ አይነት ሰው አይደለም። እንደዚህ አላደኩም እኔ። እና ሰላም እባክሽን ካለሁበት ችግር ውስጥ እስከወጣ እንድትረዱኝ የምፈልገው አንቺም ቤተሰቦቼም ናችሁ። በቃ እኔ እንደዚህ አይነት ሰው አይደለሁም። ፕሊዝ በቃ የምር ራሴን እንደጠላው እያደረጋችሁኝ ነው። አንቺ ስታለቅሽ እነሱ ማይሆን አመለካከት ለእኔ ሲኖራቸው ዩቲዩብ ማቆሙ ላይ እየፈለግኩኝ ነው። ግን ብዙ አላማዎች አሉኝ። እናት ያለች ብዙ ማስደሰት እንፈልገው ሰው አለ። ለዛ ነው እና እኔ የተደረገልኝን ነገር እምክድ ቃል የገባሁትን ነገር እምረሳ ሰው አይደለሁም በፍጹም። ታቁኛላችሁ እኮ ሁላችሁ እኮ። አንቺ ማለት እኮ ማንም በሌለኝ ሰዓት ከሞት አፋፍ ላይ ሆኜ ብዙ ነገር ያደረግሽልኝ፣ ጊዜሽን፣ ማንነትሽን፣ ሁሉ ነገርሽን የሰጠሽኝ ሴት ነሽ። እንዴት አንቺ እንድታዝኝ፣ አንቺ እንዲከፋሽ የመከፋትሽ ምክንያት እንዴት እሆናለሁ? ይሄ ነገር ለእኔ በጣም ያመኛል። በጣም እምሬ ነው ማለት እንድታየው አልፈልግም። እኔ ለአንተ ያደረግኩልክን ነገር እንደ ውለታ እንድታየው አይደለም ማለት እዛ ጋር ኖርማል የሆነ ላይፌ ላይ ማደርገውን ነው አንተ ጋር የሚያደረግኩትና እኔ እንጃ ምናልባት አንተ እንደ ውለታ ልታስበው ትችላለህ። ግን እኔ እንደ ውለታ አድርጌው ሳይሆን በቃ ለጠንካራ ጓደኝነታችን በቃ እንዴት ላስረዳክ። ግን ደግሞ ሁሉንም ያደረግኩት እኔ እንጃ ሌሎች ሰዎች ጋር ማደርገው ነው አንተ ጋር ያደረግኩት። ለሌሎችም ለውለታ ብዬ አይደለም ማደርገው። አንተ ጋር መጥቼ ያደረግኩት ነገር ለውለታ አይደለም። ገብቶሃል? እሺ በቃ አሁን ብቻ በእኔ ምክንያት አትዘኝብኝ። ነገሩ ሲያልፍ ነገሩ ስትረጂው በእኔም አትፈርጅብኝም፣ ቤተሰቦችም አይፈርዱብኝም። ስለዚህ እስከዛ ግን ተረጂኝ። በቃ አይክፋሽ። በእኔ ምክንያት ክላስ አትቅሪ። በእኔ ምክንያት እንደዚህ አትሁኝ። እንደዚህ ሆነሽ ማየት ለእኔ ህመም ነው እና ፕሊስ በቃ እሺ በይኝ። አንተ ይህን ነው እንዳደረግልህ የምትፈልገው? አዎ ችግር የለውም። ምን አንተ ብቻ ደስተኛ ሁን፣ የተረጋጋ ህይወትህን ቀጥል ምናምን ችግር የለውም። እኔ ከነገ ጀምሮም ክላስ መሄድ እችላለሁ። ችግር የለውም። ለመረጋጋት እሞክራለሁ። አንተን ይሄ ነገር የሚያስደስትህ ከሆነ ችግር የለውም። ጆሲ በህይወቴ እንደዚህ አይነት ከባድ ሁኔታ ውስጥ ገብቼ በእኔ ምክንያት ሰው አዝኖብኝ አያውቅም፣ ከተፈጠርኩ ማለት ነው። እኔ ሰው በእኔ ምክንያት አልቅሶብኝ በቃ የሌለኝን ማንነት አሳይቼ በእኔ ምክንያት አልቅሶብኝ በእኔ ምክንያት የማይሆን አመለካከት ተሰጥቶኝ አያውቅም። ለመጀመሪያ ጊዜ ነው የተሰጠኝ። እኔም ይህን ነገር አምኜ መቀበል በጣም ከብዶኛል። ግን በቃ ምንም ማድረግ አልችልም። የሆነ ነገር ብትናገሪ የማይሆንን ሰው ህይወት መበጥበጥ ማበላሸት ነው የሚሆነው። ስለዚህ የሌላን ሰው ህይወት ከምረብሽ፣ የሌላን ሰው ህይወት ከምበጠብጥ ባልናገር፣ ራሴ ብጎዳ ነገሩ ማለፉ አይቀርም። ተናገርኩም አልተናገርኩም ነገሩ ማለፉ አይቀርም። ስለዚህ ያ ነገር እስካልፍ ራሴን እየጎዳው ነው ያለሁት። አላድል መናገር ፈልገሽ መናገር የማትችው ነገር በቃ እንደዛ ስለሆነ ነው። እባክሽን አሁንም ቢሆን በድጋሚ እንዲከፋሽ አልፈልግም። ነገሮች ሁሉ አልፈው አንቺም ቤተሰቦቼም ሁላችሁም ተረድታችሁኝ ወደ ድሮ ማንነት በቅርቡ እንመለሳለን። በህይወቴ ላጣው ከማልፈልጋቸው ሰዎች መካከል አንዷና ዋነኛዋ አንቺ ነሽ። ባለፈው ሁላችሁም ምናምን ብዬ የተናገርኩት ንግግር ስሜታዊ ሆኜ ነው እና ደግሞ ያለሁበት ሁኔታ ያን ማድረግ ስለሚያስገድደኝ ነው እንጂ አንቺን መቼም ሰላምዬ፣ መቼም የኔ እናት መቼም። እሺ እባክሽን አታልቅሽ። በቃ ከመቅዲ ጋር ያላችሁ ግንኙነት ምንድን ነው?
ያው እሱ እንደሰማሹ ምንም ማድረግ አልችልም። እዚህ ጋር የሚያሳዩኝን ፍቅር ምናምን ማጣቴ ነው አሁን ላይ የሚያስጨንቀኝ የሚያሳስበኝም እና አላቅም። ሰው በቪዲዮ እየተያየ ብቻ የሰው ጭንቀት በዚህ ልክ እንዴት ሊያስጨንቀው ይችላል? በዚህ ልክ እንዴት የኔ መረበሽ የኔ እዚህ ጋር ተኝቶ ማልቀስ ማንባት እንዴት በዚህ ልክ ሊያስጨንቀው እንደሚችል አላቅም። እና በውስጥ በጣም የጻፉልኝ ሰዎች አሉ፣ ብዙ ሰዎች አይዞሽ ያሉኝ አሉ እና እኔ ምንም ማለት አልችልም። አመሰግናለሁ ነው ማለት የምችለው። ታውቃለህ ከዚህ በፊትም ብያለሁ፣ እዚህ ያስቀረኝ ዩቲዩብ እንደወድ ያደረገኝ፣ ሶሻል ሚዲያ እንድከታተል እንድሰራ ያደረገኝ የእነሱ ፍቅርና የእነሱ አስተያየት ነው። ባላጣቸው ሁሌም ባገኛቸው ሰላም ቤተሰብ ምናምን ብዬ ብጀምር ሁሌ ደስ ይለኛል። ግን እግዚአብሔር ያለው ነው ሁሌ የሚሆነው። ተመስገን ነው የሚባለው። ብቻ ግን ሁሉንም አመሰግናለሁ ማለት እፈልጋለሁ። በዚህ አጋጣሚ የትም አግኝቻቸው ላመሰግናቸው አልችልም እና አመሰግናለሁ። በጣም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ለሀገራችሁ ያብቃችሁ ማለት እፈልጋለሁ። በቃ ጁሲ ከዚህ በላይ ማውራት አልችልም። አንቺ ዩቲዩብ አቁመሽ እኔ የምሰራበት አንድ ምክንያት የለኝም። ብዙ ያሰብኳቸው ህልሞች እንዲሳኩልኝ ከፈለግሽ አንቺም እየሰራሽ እኔም እየሰራን አብረን መተጋገዝ ነው ያለብን። አንቺ አቁመሽ እኔ በፍጹም አልሰራም። በፍጹም ለአንቺ እኮ አይገባሽ። በጣም ጥሩ ሴት እኮ ነሽ። የገባበትን ችግር ነግረኸኝ ይሄ ሰላም ይሄ ነው ብለኸኝ ተረድቼ ከጎን መሆን ብችል በዚህ ሰዓት ባግዝ ደስ ይለኝ ነበር። ግን ለእኔም ለሁሉም መናገር ካልፈለክ ደግሞ ያንን ስሜት መጋፋት አልችልም። እዚህ ጋር የራሴ የሆነ ምክንያት አለክ። ለእኔም ለቤተሰቦቻችን መናገር አልፈለክበትና እግዚአብሔር ሁሉም ነገር ያስተካክለዋል። ብቻ እንደዚህ ሆነሽ እያለቀስሽ እያስጨነኩሽ እንኳን የምታስቢው ለእኔ ነው። ቀይ ምን አይነት ተፈጥሮ ነው? 25 ዓመት ሙሉ ይዤ የኖርኩት ማንነቴን በዚህ በሁለት ቀን አጥቼዋለሁ። ይሄ ደግሞ ለእኔ በጣም ህመም ነው የሆነብኝ። እናንተን ማጣት፣ አንቺን ማጣት ለእኔ በጣም ከባድ ነው። ግን ሁሉም ነገር ሲስተካከል ወደ ድሮ ማንነት ይመለሳሉ። ፈልጌው አይደለም እንደዚህ የሆንኩት፣ ነገሮች አስገድደውኝ ነው እንደነገርኩሽ። ብቻ ግን ለሁሉም ነገር በጣም አመሰግንሻለሁ። በጎኔ ስላለሽኝ ስለምታስቢልኝ በጣም አመሰግናለሁ። ውድ ቤተሰቦቼም እናንተንም በጣም ወዳችኋለሁ፣ አከብራችኋለሁ። ነገሮች ያልፋሉ። እሷ እንደዚህ ሆና ሳያት ውስጤ በጣም እየቆሰለ ነው። ግን እግዚአብሔር አለ እና ደግሞ ባስፈለግኩሽ ሰዓት ሁሌም ከጎንሽ ነው። ሁሌም እንባሽን ማየት አልፈልግም። ብቻ ግን እግዚአብሔር ለሁሉም ነገር መልስ አለው። ሁሉንም ነገር መልካም ያደርገዋል። እወዳችኋለሁ። ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ።